ኤፍራታ ምን ሆነሻል? ምንም። በጣም እኮ ደንግጠሻል። እስኪ ተረጋጊ። ምን ሆነሽ ነው የደነገጥሽው? አይ ደህና ነኝ። ሁለት ሆናችሁ ነው እዚህ ቤት አብራችሁ የምትኖሩት? አዎ፣ ማህሌት የታላቅ ጡረተኛ ሆናብኝ እዚህ ነው የምንኖረው። ፍቅር ካለ ይበቃል። እኛችን በምታክል ክፍል ውስጥ 8 ሆነን እስር ቤት ውስጥ አብረን ኖረናል። እስር ቤት ነው? አዎ እስር ቤት ነው። አሁን ላይ ግን ለእኔ እስር ቤት ማለት ይከብደኛል። ለእኔ የረፍቴ ቤት ነው ማለት ይቀለኛል። ምን ነው ውጩ ከበደ እንዴ? እስር ቤት ሆኜ ተስፋ ነበረኝ። ከእስር ቤት ስወጣ የራሴን ህይወት መስርቼ ወልጄ አግብቼ ከብጄ የራሴን ህይወት መሰረታለሁ የሚል ተስፋ ነበረኝ። አሁንስ ስወጣ ሌላ ጣጣ፣ ሌላ ችግር። ኤፍራታ መድብልን ልትገለው ብትሞክርም ነገር ግን እሱ ደግሞ በምላሹ ለእኔ የሰጠሽኝ መጠጥ ራስሽ ጠጪው በማለት ነበረ ኤፍራታ እውነቱን እንድትናገር አስገድዷት የነበረው። ኤፍራታም በአላት መሰረት እኔ ዝና እንዲህ አድርጊ ብሎኝ ነው፣ መድብልን ይህንን መጠጥ ስጪውና ግዳዩ ብሎኝ ነው ይህንን ያደረግኩት፣ እሱ እገልሻለሁ ብሎ ስላስፈራራኝ ነው፣ መድብል እባክህ ስትል ለምነዋለች። መድብልን በምላሹ አሁኑኑ ዝና ጋር ትደውይለትና መድብልን ገድየዋለሁ፣ እናም ያልከኝን ሙሉ በሙሉ አድርጊያለሁ፣ ስለዚህ ወደ ቤት መጥተህ የምናደርገውን እናድርግ በይው ሲል ነበረ ትዕዛዝ እየሰጣት። እሷም እኔ ዝና ይገለኛል ብላ ብትለውም ነገር ግን እሱ ከዝና ቀድሜ እኔ እገልሻለሁ፣ ስለዚህ ይህንን ከማድረጌ በፊት እባክሽ ደውይለትና ይህን ነገር አድርጊ በማለት ነበረ እጥር ምጥን አጠር ቀጠን ያለች ትዕዛዝ ሰጥቷት የነበረው። ኤፍራታም ወደ ዝና በመደወል ያልከኝን ሁሉ አድርጊያለሁ፣ እናም እቅዳችን በተሳካ መልኩ ተጠናቋል፣ ስለዚህ አሁኑኑ ና እፈልግሃለሁ ስትል ነበረ እንዲመጣ ያደረገችው። ነገር ግን ዝና እራስሽ ተወጪው፣ አሁን የሁሉም ነገር ማገባደጃ ደርሷል፣ ስለዚህ ሁሉንም ነገር እራስሽ በራስሽ መንገድ መወጣት ትችያለሽ ሲል ነበረ ኤፍራታን ያሳቀቃት። ሰላም ሰላም፣ ውድና የተከበራችሁ የኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደዚህ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ምሳሌ ፊልምን ክፍል 88 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። የባለፈው ክፍል ላይ እንዳየነው እንግዲህ ዝናና ኤፍራታ ያወጡት እቅድ ነበረ። እሱም ምንድነው ለመድብል አደንዛዥ እጽ ወይም ደግሞ መርዛማ የሆነ ነገር አጠጥተው መድብልን ለመግደል እቅድ አውጥቶ ነበረ። ይህንንም ያደረገው ዝና በኤፍራታ አማካኝነት እንዲካሄድ ነበረ አስቦ የነበረው። ኤፍራታም እጅግ በጣም በተሳቀቀና ጭንቀት በተሞላበት መልኩ ለማድረግ እየሞከረች ትገኝ ነበረ። እናም መድብል ወደ ኤፍራታ ቤት በመጣ ሰዓት ነበር ይህንን መጠጥ ጠጣ ብላ የጋበዘችው። መድብልም ኤፍራታ ስትንተባተብና ስትንቀጠቀጥ ሲያያት ኤፍራታ ምን ሆነሽ ነው ሲል ነበር የጠየቃት። አይ ምንም አልሆንኩም ስትል መለሰችለት። በምላሹም እንደዛ ከሆነ ይህንን መጠጥ አንቺ ትጠጫዋለሽ በማለት ነበር ኤፍራታ እንድትጠጣው ያደረጋት። እሷም አይ አልጠጣም መድብል አንተ ጠጣ ስትል ጋብዘዋለች። በስከ መጨረሻም ምንድን ነው ያደረግሽው ሲል ጠይቋታል። እናም ዝና ነው እንዲህ እንዳደርግ ያዘዘኝ፣ ስለዚህ መድብል እኔ ምንም ማድረግ አልችልም፣ መጠጡንም አልጠጣም፣ ምክንያቱም መጠጥ ውስጥ መርዝ አለው፣ አንተን እንድገድልህ አዞኝ ነው ስትል ነበረ የነገረችው። በምላሹም መድብል አሁኑኑ ዝና ጋር ደውይለትና መድብል ሞቷል፣ ስለዚህ ማለትም የሰጠኝ መርዝ ሰጥቼዋለሁ፣ ይሞት አይሞት አላቅም፣ ስለዚህ ናና የሆነ ነገር እናድርግ በይው፣ የዛኔ ደግሞ የማደርገውን እኔ ያውቃለሁ ሲል ነበረ ለኤፍራታ ቀጠን ያለ ትዕዛዝ ሰጥቷት የነበረው። ኤፍራታም እጅግ በጣም በመሳቀቅ ዝና ጋር ደውላ አዎ ያልከኝን ሙሉ በሙሉ አድርጊያለሁ፣ ስለዚህ ናና የሆነ ነገር እናድርግ፣ አይ ካልክ ደግሞ እኔ ወደ ሆስፒታል ወስደዋለሁ፣ ስለዚህ መድብል ከሚሞት ይትረፍና እኔ እያንዳንዱ ቅጣቴን እቀጣለሁ ነበረ ያለችው። ዝናም በምላሹ በፍጹም አላደርገውም፣ አንቺም ደግሞ አታደርጊውም፣ አሁን የመድብል መጨረሻ ሰዓቱ ደርሷል፣ ስለዚህ እሱም ይሞታል፣ አንቺም የራስሽ ጉዳይ ነበረ መልሱ። እሷም አይ ካልክ ለፖሊሶች ደውዬ እጄን እንሰጣለሁ፣ ነገር ግን መድብል በህይወት ቢኖር ይሻለኛል ስትል ነበረ የነገረችው። ዝናም ይህንን ነገር በመፍራት እሺ በማለት ወደ ቤት መጣ።
መድብልም ሊያደርግ የነበረው ነገር ምንድነው? ዝና ሲመጣ እሱም በፌሮ ወይም ደግሞ በብረት አንገቱን ብዬ እገለዋለሁ፣ የዛኔ እኔም እልሄን እወጣለሁ፣ እሱ ቢሳካለት ኖሮ ገሎኝ ነበር በማለት አሰበ። እናም ወደ ሞገስ ጋር በመደወል ሞገስ ቴክስት አድርጌልሃለሁ የሆነ መልእክት፣ እናም እሱን ኤውና አሁኑ መኪና ይዘህ ወደኛና ሲል ነበረ ለሞገስ ሁሉንም ነገር የነገረው። ሞገስም ባለው መሰረት ወደነ መድብል ጋር ለመሄድ እየወሰነ ነው። እናም መድብል አሁን ላይ ዝናን ገሎታል መሰለኝ ሲል ነበረ ለቅድስት የነገራት። ቅድስትም በተቻላት መጠን ምሳሌ ላለማስደበር እየሞከረች ትገኛለች። እናም ምሳሌ በጠየቃቻት መሰረት ወደ ውጭ ወጥተን እንዝናና ብላት ነበረ። ቅድስትም እሺ በማለት ነበር ልጅቷን አውጥታ እያዝናናቻትና እያናፈሰቻት የነበረው። በዛ መካከል ግን ገንዘብ ስለሌላት ያልሆነ ነገር አማረኝ እንዳትል በውስጧ እየጸለየች ነበር። ምክንያቱም እቺ ልጅ አማረኝ ብላ ማጣት የለባትም። ነገር ግን እኔ ምንም ማድረግ ስለማልችል አንድ ነገር አማረኝ እንዳትል እያለች እያሰበች ትገኝ ነበረ። በዛም መካከል ደላላውን አግኝተውት ደላላውም ወዴት እየሄዳችሁ ነው ሲል ጠይቋቸዋል። እንዴ ምነው ደላላው እኛንም ደልለህ ልትሸጠን ነው እንዴ ወይስ ደግሞ እንደ ትናንትናው ምግባችንን መተህ ልትበላብን ነው ስትል ነበረ ምሳሌ ጥያቄ ጠየቀችው። ደላላውም አይ ቆንጂት እንደዛ አይደለም፣ የሚሸጥ የሚሻሻጥ ነገር ካላችሁ ላሻሽጥላችሁ ዝግጁ ነኝ ና ያልኩት ሲል ነበረ አስረድቷቸው ተሰነባብቷቸው መልካም ወክ ብሏቸው የሄደው። ሞገስም ወደ መድብል እየሄደ በነበረበት ሰዓት ዳጣኔ እንሂድ፣ አሁን ላይ ዝናን የምናሰናብትበት ሰዓት ነው፣ ስለዚህ ካጠገባችን ሁኚ፣ አሁን የመጨረሻ ስኬታችን ነው ቢላትም እሷ ግን የሆዷ ነገር ስላላስቻላት እባክህ መጀመሪያ እስከ በላት ጠብቀኝ፣ አሁን እኮ ቅድስት ምግብ ልሰራ ገብታለች፣ ስለዚህ እሱ ምግቡ እስከሚደርስ ድረስ ጠብቀኝ ብትለውም ነገር ግን ሞገስ አሁኑኑ ከመድብል ጎን መቆም አለብኝ፣ መጥፎ ነገር ሳይፈጠር ከመድብል አጠገብ እቆማለሁ፣ ስለዚህ ቀድሜ ልደርስለት ይገባል፣ ምክንያቱም ዝናን ታውቂዋለሽ፣ የሆነ ነገር ፈጥሮ መድብልን እንዳይገለው እፈራለሁ በማለት ነበረ ዳጣን ጥሏት የወጣው። ዳጣም አይ እሺ እንግዲህ በማለት እሷም ወደ ሆዷ አመዝና ቤት ውስጥ ቀርታለች። ማህሌት ወደ ኤፍራታ ስልክ ደጋግማ ብትደውልም ነገር ግን መድብል ኤፍራታ አሁን ቤት ውስጥ እንዳለሽ እንዳትናገሪ፣ ማህሌት በፍጹም ይህንን ነገር ማየት የለባትም፣ ስለዚህ ወደ ቤት እንዳትመጣ አድርጊያት ሲል ነበር የነገራት። ኤፍራታም በምላሹ ለማህሌት ቤት የለሁም፣ እኔ ቁልፉም አላስቀመጥኩልሽም፣ ስለዚህ ወደ ቤት እንዳትመጪ፣ እኔ ስመጣ እነግርሻለሁ፣ እናም አብረን እንመለሳለን እያለች ነበረ። እየተርበተበተች ቢሆንም ማህሌትን ወደ ቤት እንዳትመጣ ያደረገቻት። ማህሌትም ምንም ነገር ስላልጠረጠረች በፍጹም ወደ ቤት መምጣት አልፈለገችም። ነገር ግን ማህሌት መታ ቢሆን ኖሮ የዝና ተባባሪ ስለነበረች ለፖሊስ ደውላ ታሳውቅባቸዋለች ብዬ አስባለሁ። ምክንያቱም መድብልና ሞገስን ማጥፋት የእሷም ሀሳብ ስለነበረ አሁን ላይ የዝና ሸሪክ እሷ ስለሆነች በስከ መጨረሻ መድብል የዝናን አንገት በመቆለፍ ነበር ሞገስ እስኪመጣለት ሲጠብቅ የነበረው። እናም ሞተ አልሞተም እያለ 10 ጊዜ ቼክ እያደረገው ይገኛል። በዛም መካከል እንግዲህ ዝና ሳይነቃብን ቶሎና እያለ ሞገስን እያራወጠው ይገኛል። ደጋግሞም እየደወለለት ይገኛል። ከነቃም ሊያመልጠን ወይም ደግሞ ሊደበድበኝ ይችላል ብሎ በማሰብ ነበረ እየተሳቀቀ የሚገኘው። በስከ መጨረሻ ወደነ መድብል ወዳሉበት ቤት ማን እንደመጣ ባይታወቅም በድንገት በራቸው እየተንኳኳ ይገኛል። እናም ለመክፈት ሁለቱም እየተሳቀቁ ይገኛሉ። እንግዲህ ወደ እነሱ ምናልባትም ከሞገስ ውጪ ማንም አልመጣም ብዬ አስባለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ